ለመጀመሪያ ጊዜ እንግዲህ እስካሁን በታሪክ የተረጋገጠው ነው። ጥንታዊው ሰነድ በ8ኛው ክፍለ ዘመን የተጻፈ ሰነድ ነው። በተለይ ላቲና ባርባሪ የሚባል ክሮኒክል ነው፣ ዜና መዋዕል ነው። እዚህ ዜና መዋዕል ላይ ስማቸውን ጽፎ ይገልጻል፣ ስማቸውን ይጽፋል። ስማቸውንም ባልዛር፣ ሜልኪዮር እና ጋስፖር ይላቸዋል። እነዚህን ሶስቱን ነገስታት በደንብ አድርጋችሁ ማስታወሻችሁ ላይ ብትይዙ መልካም ነው። ይሄ እንግዲህ የ8ኛው ክፍለ ዘመን ክሮኒክል ነው። ባልዛር ይላቸዋል፣ አንዱን ባልዛር ይለዋል፣ ሁለተኛው ሜልኪዮር ይለዋል፣ ሶስተኛውን ጋስፖር ይላል። ይሄ እንግዲህ ይሄ ክሮኒክል በ8ኛው ክፍለ ዘመን የተጻፈ የሰባ ሰገልን ስም የመዘገበልን አንድ ጥንታዊ ሰነድ ነው። ሁለት አይነት ትውፊቶች አሉ በሰባ ሰገል ዙሪያ። የምዕራቡ ዓለም ወይም የምዕራብ አብያተ ክርስቲያናት የምዕራባውያን ሊቃውንት የጻፉት አለ፣ የምስራቃውያን ሊቃውንት የጻፉት አለ። ሁሉንም ማየት ይቻላል። ነገር ግን ዋና ሐሳቡን ግን ጠቅለል አድርጌ ነው ልነግራችሁ የምፈልገው። በምዕራቡ ዓለም ያለውን ትውፊት ስናይ በተለይ ብሪታኒካ ኢንሳይክሎፒዲያ ወይም የብሪታኒካ መዝገበ ጥበባት ላይ ባልዛርን ንጉሰ ኢትዮጵያ ያደርገዋል። በጣም ይገርማል። ባልዛር የኢትዮጵያ ንጉስ ነው ብሎ ያነሳዋል። ሜልኪዮር ደግሞ ንጉሰ ፐርሺያ ወይም የፋርስ ንጉስ እንደነበረ ይጽፋል። ጋስፖርን ንጉሰ ህንድ ይለዋል። ይሄ እንግዲህ የብሪታኒካ ኢንሳይክሎፒዲያ ነው። ንጉሰ ኢትዮጵያ አንዱን የኢትዮጵያ ንጉስ፣ ሁለተኛውን የፋርስ ንጉስ ወይም የፐርሺያ ንጉስ፣ ሶስተኛውን ደግሞ የህንድ ንጉስ ነውና እነዚህ ሶስቱ ኢየሱስ ክርስቶስ በተወለደ ጊዜ አማሃ ወይም እጅ መንሻ ወይም ስጦታ ካቀረቡለት ነገስታት መካከል ዋናዎቹ ሶስቱ ናቸው በማለት ከነስማቸው ከነመጡበት ሀገር ጨምሮ ይጽፋል ማለት ነው። ስለዚህ ሀገራችን ኢትዮጵያ ተጠቅሳለች። ይሄ በጣም የሚያስደስተን ነገር ነው። እንደ አንድ ኢትዮጵያዊ እጅግ አድርጎ ክብር ይሰማኛል። ጌታችን በተወለደ ጊዜ እጅ መንሻ ከሰጡት ነገስታት መካከል ነበረ የሚለው ትውፊት በጣም ሊሰመርበት ይገባል። ክቡራን ተመልካቾቻችን፣ ሌላው በኢትዮጵያ መተርጉማን ስማቸው ማንቱ ሲማር በዲዳስፋ ሜልኩ ይላቸዋል። በተለይ አያታቸው ዘረደሸት ይባላል። ከቀትር ላይ በተለይ ከውሃ ምንጭ ዳር ሆኖ ፍልስፍና ሲመለከት ድንግል በሰሌዳ ኮከብ ተስላ ሕፃን ታቅፋ እንዳየ ያንን ፈጥኖ በሰሌዳ ብርት አድርጎ እንዲህ ያህል ኮከብ ሲታይ ሰማያዊ ንጉስ ይወለዳልና ወስዳችሁ ስጡ ብሏቸው ጊዜው ሲደርስ ያን ኮከብ ባዩ ጊዜ ወስደው ወርቅ፣ ዕጣን፣ ከርቤ እንደገበሩለት ይኸውም ንጉስ ባዜን በነገሰ በ8ኛው ዓመት እንደሆነ የኢትዮጵያ ሊቃውንት ጽፈዋል፣ መተርጉማኑ ጽፈዋል። በድጋሚ ደግሞ ሶስቱን ነገስታት የሶስቱ ነገድ ተወካዮች ያደርጓቸዋል። ለምሳሌ ወርቅ ያመጣው የነገደ ሴም፣ ዕጣን ያመጣው የነገደ ካም፣ ከርቤ ያመጣው ደግሞ የነገደ ያፌት ምሳሌ መሆኑን በትርጓሜ ወንጌል ላይ ጽፈዋል። እና ሶስቱም ነገስታት ሶስቱን ነገድ ይወክላሉ። ኢየሱስ ክርስቶስም ሰው የሆነው ነገደ ሴምን፣ ነገደ ካምን፣ ነገደ ያፌትን ለማዳን ነውና እነዚህ ሶስቱ ነገስታት ወርቅ፣ ዕጣን፣ ከርቤ ያቀረቡት ከነገደ ሴም፣ ከነገደ ካም፣ ከነገደ ያፌት እንደሆነ ይጽፋሉ። እንግዲህ ነገደ ካም የሚባለው በአጠቃላይ አፍሪካን ይጠቀልላል እና አፍሪካ በኢትዮጵያ ትባል እንደነበረ ብዙዎች ሁላችሁ ታውቃላችሁ። ለዓላይ ኢትዮጵያ፣ ታህታይ ኢትዮጵያ እስከ ቅርብ ጊዜ ድረስ የአፍሪካ የሚለው ስም በቅርብ የመጣ ነው እንጂ አህጉሯ ኢትዮጵያ ትባል ነበረ። የህንድ ይሄ አትላንቲክ ውቅያኖስ ይቅርታ፣ የኢትዮፒክ ኦሽን የኢትዮጵያ ውቅያኖስ ተብሎ ይጠራ ነበረ። ስለዚህ ይሄኛው ክህነትን ገንዘብ ያደረገው ዕጣን የሰጠው የነገደ ካም ወይም የመልከጼዴቅ ትውልድ እንደሆነ ይነገራል። ምክንያቱም መልከጼዴቅ የክርስቶስ ምሳሌ የሆነ ሊቀ ካህናት ነው። የሚገርማችሁ በእስራኤላውያን ገና ወደፊት በላም በበግ በፍየል መስዋዕት ሳያቀርቡ በፊት የአማናዊ ምሳሌ ስጋውና የደሙ ምሳሌ በሆነ በስንዴና በወይን ቁርባን ያስታኩት የነበረ አብርሃምን የባረከው ነውና ዕጣን ያመጣው የሱ ትውልድ እንደሆነ ይጽፋል። በተዘዋዋሪ ምንድነው ኢትዮጵያም እንዳለችበት ያመለክታል ማለት ነው። ስለዚህ በተለይ በመዝሙር 104 በቅንፍ 105 ቁጥር 23 ላይ እስራኤል ወደ ግብጽ ገባ፣ ያዕቆብም በካም ሀገር ተቀመጠ ይላል። ስለዚህ እስራኤላውያን ወደ ግብጽ ሲገቡ ወደ ካም ርስት መጥተዋል፣ ሴሞች ማለት ነው። ስለዚህ ምንድነው ይሄ ሁሉ የሚያመለክተው? ወርቅ፣ ዕጣን፣ ከርቤ ካቀረቡት ነገስታት መካከል የኢትዮጵያም ትውልድ እንዳለ እዛ ላይ ምናየው አንድ እውነት ነው ማለት ነው። አንድ እውነት ነው። እንግዲህ ሁለት አይነት ምልከታዎች አሉ። ክቡራንና ክቡራት፣ እኔ ሁሉንም ነው ማቅረብ የምፈልገው እንጂ ይሄ ነው ወደሚለው እሳቤ ውስጥ መግባት አልፈልግም። ሊቃውንቱ ያቀረቡትን ሐሳብ ግን
እናንተ በደንብ እንድታብላሉት እያነበባችሁ ዕውቀታችሁ እንድታሰፉ ነው የሚፈለገው የሚል እምነት አለኝ። ስለዚህ እንደ ትርጓሜ መምህርነቴ ትርጓሜ ላይ የተጻፈውን አቅርቤላችኋለሁ። ሌሎቹ ሊቃውንት ደግሞ ሁሉንም ኢትዮጵያውያን የሚያደርጉ ሊቃውንት አሉ። 12 ሆነው እንደተነሱ ፈለገ ኤፍራጥስ ላይ ሲደርሱ ፉርሻቡር ለሰፈራ ስለማትበቃ ኢየሩሳሌም ጠባብ ስለሆነች ሌሎቹን ይዞ እንደተመለሰ 9ኙን 3ቱ ቀርበው እጅ መንሻ እንዳቀረቡ ሺህ ሰራዊት አስከትለው እንደሄዱ እልፍ ሰራዊት አስከትለው እንደሄዱ ይቅርታ ይሄ ሁሉ ነገር በስፋት ተጽፏል። ስለዚህ ዕውቀታችሁን በሁሉም አቅጣጫ እንድታሰፉትና እንድትመረምሩ በዚህ አጋጣሚ መልእክቴን አስተላልፋለሁ። ግን ለማንኛውም ሁሉም ይሁኑ አንድም ይሁን እንደኔ ምልከታ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ ጊዜ ግን ኢትዮጵያ ስጦታ መስጠቷ የታመነ የተረጋገጠ እውነት መሆኑ በጥንታዊያት ሰነዶች ላይ በምዕራቡ ዓለም ትውፊት እንረዳለን ማለት ነው። ሁሉንም እናቆየውና መጽሐፍ ቅዱስስ ምን ይላል የሚለውን እንመልከት። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም እንደሚወለድ እነ ሚክያስ ትንቢት ተናግረዋል። ስጦታ እንደሚቀርብለት እነ ዳዊት እና ኢሳይያስ ትንቢት ተናግረዋል። ነገስታት እንደሚመጡ ወርቅ ዕጣን ከርቤ እንደሚያቀርቡለት እጅ መንሻ እንደሚሰጡት ሁሉ ነቢያት ትንቢት ተናግረዋል። ግን ነቢያት ትንቢት ሲናገሩ ሁሉንም ጋር ኢትዮጵያን ጠቅሰው ነው የጻፉት። ስለዚህ በደንብ አድርገን ማስተዋል ያስፈልጋል። ስለዚህ መነሻችን መጽሐፍ ቅዱስ ነው። እነ ዳዊት እና ኢሳይያስ ደግሞ መንፈስ ቅዱስ ነው የገለጠላቸው። ስለዚህ ክርስቶስ ሲወለድ ስጦታ ከሰጡት ነገስታት መካከል ኢትዮጵያውያን እንደነበሩ መጀመሪያ የተናገረው ዳዊት ነው። በተለይ ዳዊት አባታችን በመዝሙር 71 በቅንፍ 72 ቁጥር 9 ላይ እንድታነቡ ትፈልጋለሁ። በግልጽ ኢትዮጵያውያንን ነው የሚያስቀምጠው። ምን ይላል? በፊቱም ኢትዮጵያ ይሰግዳሉ ይላል። ልብ አድርጋችሁ አስተውሉት። ማቴዎስ 2 ላይ እንደሰገዱለት ሰብአ ሰገል ይጽፋል እነዚህ ነገስታት እና ዳዊት ግን ምን አለ? በፊቱም ኢትዮጵያ ይሰግዳሉ። በቃ በግልጽ ነው የጻፈው። ሌላ ወዴትም ልንሄድ አንችልም። በፊቱም ኢትዮጵያ ይሰግዳሉ ካለ በኋላ ጠላቶቹም አፈርን ይልሳሉ ይላል። ጠላቶቹ የተባሉት ሄሮድስ ነው፣ ሰራዊቱ ናቸው፣ አጋንንት ናቸው። በክርስቶስ ልደት ሁሉ ድል የተነሱ በመሆናቸው ጠላቶቹ አፈርን ይልሳሉ ካለ በኋላ የክርስቶስ ልደት ተገልጦለት የተርሴስና የደሴቶች ነገስታት ስጦታን ያመጣሉ። ነገስተ ሳባ ወአረብ ጋዳ ያመጹ፣ የሳባና የአረብ ነገስታት ስጦታን ያቀርባሉ። ወይ ሰግዱ ሎቱ ኩሎሙ ነገስተ ምድር፣ የምድር ነገስታት ሁሉ ለእርሱ ይሰግዱለታል ይላል። የምድር ነገስታት ለእርሱ ይሰግዱለታል። በደንብ አድርጋችሁ አስምሩበት። ስጦታ እንደሚያቀርቡለት ተናገረ፣ እንደሚሰግዱለት ተናገረ። የሰገዱለትም ደግሞ በፊቱ ኢትዮጵያ ይሰግዳሉ በማለት ዳዊት ተናገረ። ማቴዎስ 2:11 ላይ እንዲህ ተብሎ ተፈጸመ። ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት፣ ወድቀውም ሰገዱለት ይላል። ልብ አድርጋችሁ ተመልከቱ። ወድቀውም ሰገዱለት ይላል። ዳዊት ደግሞ ስጦታውን ብቻ ሳይሆን ኢትዮጵያ በፊቱ ይሰግዳሉ በማለት ተናግሯል። ስለዚህ ሶስትም እንበለው አንድም እንበለው ብቻ እንደየምልከታችን ኢትዮጵያ ሀገራችን ክርስቶስ በተወለደ ጊዜ ስግደትን ካቀረቡለት መካከል እንደነበረች ይጽፋልና በአንድ ዓመተ ምህረት ላይ ነው እንግዲህ ኢትዮጵያ ከክርስቶስ ጋር ያላትን ፍቅር የመሰረተችው። ስለዚህ ሰብአ ሰገል እነማን ናቸው የሚለውን ነገር በዚሁ እንድትረዱት ያስፈልጋል ማለት ነው። ሌላው ዳዊት ነው። እንደገና በመዝሙር 68 በቅንፍ 69 ቁጥር 31 ላይ ምን ይላል? ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ታበጽሕ ሁለት ትርጉም ሊኖረው ይችላል። ታበጽሕ አንደኛው ትርጉሙ ማድረስም ነው። ሰፋ ዘረጋ፣ በጻ ደረሰ። ታበጽሕ ማለት ታደርሳለች። ይሄ በዕብራይስጡ ነው፣ ተመሳሳይ ነው። ዕብራይስጥ መዝሙረ ዳዊትን ስናነብ ታሪትስ ይባላል። ታሪትስ ማለት ፈጥኖ ማድረስ ማለት ነው። በቃ ፈጥኖ ማድረስ ማለት ነውና ወርቅን፣ ዕጣንን፣ ከርቤን በእጃቸው ዘርግተው ወደሱ ፊት አቅርበው ማድረሳቸው በዳዊት ቃል ተረጋግጧል። ሊቀጥልና የምድር ነገስታት ሁሉ እግዚአብሔርን አመስግኑት ይላል ኢትዮጵያን ከጠቀሰ በኋላ። ስለዚህ ነገስታት ወድቀው እጅ መንሻ ሰጥተው አድርሰው ስጦታውን ዘርግተው አድርሰው ማመስገናቸውን ዳዊት ተናገረ ማለት ነው። ስለዚህ ኢትዮጵያ እዚህም ላይ ተጠቅሳለች። ይሄ በጣም የሚገርም ነው። ሌላው ኢሳይያስ ነው በደንብ በግልጽ የተናገረው። ኢሳይያስ በምዕራፍ 60 ከቁጥር 1 ጀምራችሁ እስከ 6 አነቡት። ምን ይላል? አብርሂ አብርሂ ኢየሩሳሌም 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 አብርሂ እስመናሁ በጻ ብርሃንኪ፣ እነሆ ብርሃንሽ ቀርቧልና አለ። አስተውሉ። ብርሃን ክርስቶስ ሲወለድ ተገልጾለት ነው ኢሳይያስ። ወስብሐተ እግዚአብሔር ሰረቀ ላዕሌኪ፣ የእግዚአብሔርም ክብር በአንቺ ላይ አብርቷል። የተወለደው እግዚአብሔር ነው፣ ብርሃኑ ተገልጧልና
አንሴ አይንተኪ አንገትሽን ቀና አድርገሽ አይንሽን ከፍ ከፍ አድርገሽ ልጆችሽ እንደተሰበሰቡ ተመልከቺ ይላል። ተመልከቺ ነገስት ያውሩ በብርሃንኪ ነገስታት በብርሃንሽ ይሄዳሉ ይላል። ምክንያቱም ኮከቡ እንደ ብርሃን እንደ መብራት ጠቋሚ ሆኖ አድርሷቸዋል። ወይዛብኒ በጸዳልኪ ሰራዊቶቻቸውን በጸዳልሽ ይጓዛሉ ካለ በኋላ የግመሎች ብዛት የምድያም የጌፌር ግመሎች ይሸፍኑሻል አለ። በቃ እንግዲህ ስጦታ ይዘው መምጣታቸው ካለ በኋላ ሁሉ ከሳባ ይመጣሉ። ኢሳይያስ እንደውም ሁሉ ነው ያለው። ሁሉ ከሳባ ይመጣሉ ወርቅንና ዕጣንን ያቀርባሉ እግዚአብሔር ምስጋና ይነገራል ይላል። እንግዲህ የሳባ ነገስታት የኢትዮጵያ ግዛት ነው እንደምታውቁትና ሁሉ ከሳባ ይመጣሉ ወርቅንና ዕጣንን ያመጣሉ እግዚአብሔርን ክብር ምስጋና ይነገራል በማለቱ በእውነት ኢትዮጵያውያን እጅ መንሻ በለቱ እንዳቀረቡለት ማንም ሳይሆን ነብዩ እግዚአብሔር ኢሳይያስ ነው የተናገረው። ይሄ ሶስተኛው አስረጅ ነው። አራተኛው በፕላኔታችን በመሬት ከጫፍ እስከ ጫፍ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ በአጠቃላይ ዓለምን ብታስሱ ክርስቶስ የተወለደበትን ታሳስን ለክርስቶስ የተሰጠች ኢትዮጵያ ብቻ ናት። ለምሳሌ ሐሰሰ ፈለገ ማለት ነው እኮ ታህሳስ ማለት የፍለጋ ወራት። አለቃ ኪዳነ ወልድ ክፍሌ በግዕዝ መዝገበ ቃላቸው ላይ ታህሳስ ሐሲስ ሐሲሶት ካለው የግዕዝ ንዑስ አንቀጽ ይወጣል ይላሉ። ይኸው መፈለግ ማሰስ ማለት ነው። ምክንያቱም ነገስታቱ ወርቅ ዕጣን ከርቤ ይዘው ኮከብ እየመራቸው አይቴ ሀሎ ዘተወልደ ንጉሥ አይሁድ የተወለደው አይሁድ ንጉሥ ወዴት አለ እስመሪኢነ ኮከበ ዚያው በምስራቅ ወመጻይነ ከመ ንስግሎቱ የእርሱን ኮከብ በምስራቅ አይተን ለእርሱ ልንሰግድ መተናል ብለው አስሰው ስላገኙት ታህሳስ ብላ ኢትዮጵያ ሰይማለች ነው ያሉት። ስለዚህ ይሄ ከሰባ ሰገል ጋር የተያያዘው ነገር እጅግ ይገርማል ከወራት ስያሜያችን ጋር። ይሄ አራተኛው ምክንያት ነው። አምስተኛውና እጅግ የሚያስገርመው ደግሞ እነዚህ የስነ ፈለክ ተመራማሪዎች ናቸው። እንደሚታወቁት ኮከብ ነው የመረላቸው አስትሮኖመሮች ናቸው። እና ኢትዮጵያ ደግሞ በስነ ፈለኩ ዘርፍ የት ላይ ነበረች? እነ አንድሮሜዳ እነ ካሲዮፒያ እነ ሴፊዮስ አረስንቱ ይነሳል። ዘ ኢትዮጵያን ሶር ዘ ፈርስት ቱ ኢንቨንት ዘ ሳይንስ ኦፍ ስታርስ ኢትዮጵያውያን የስነ ፈለክን የስነ ከዋክብትን ሳይንስ የጀመሩን ኤንጌቭኒንግ ቱ ዘ ፕላኔትስ ለፕላኔቶችም ስያሜ የሰጡ ህዝቦች ናቸው ይላል ሉሲያን ተመራማሪው። ስለዚህ በደንብ አድርገን ስናስብ በደንብ አድርገን ስንመረምር እነዚህ ሰዎች የስነ ፈለክ ተመራማሪዎች ከሆኑ እንደ ኢትዮጵያ ደግሞ በስነ ፈለኩ ዘርፍ መሪ የነበረች ሀገር ናት ቅድመ ልደተ ክርስቶስ። ስለዚህ ይሄ ራሱ አንድ ትልቁ አስረጅ ነውና ሶስቱም ነገስታት ቢባል አንዱም ንጉስ ቢባል ብቻ በዛም ሆነ በዚህ ኢትዮጵያ ክርስቶስ በተወለደ ጊዜ እጅ መንሻ እንዳቀረበችለት ይሄን ሁሉ ነገር እንረዳለን እናውቃለን ማለት ነው። ሌላው በጣም አከራካሪ ጥያቄ በመላው ዓለም ሊቃውንት በተለይ የባይብል ስኮላርስ የመጽሐፍ ቅዱስ ሊቃውንት ወይም የነገረ መለኮት ቴዎሎጂያኖቹ እንግዲህ እኔም በቴዎሎጂ ዓለም እንዳለፈ ሰው እንደ ትርጓሜ መምህርነት ሁሉንም አይተ እንደ ስነ ፈለክም ሰው ጥንታዊት መዛግብት እንደሚያጠና ፊሎሎጂስት ሁሉንም አያዋለውና ክርክሮች አሉ። ልክ ክርስቶስ ሲወለድ ነው የደረሱት ወይስ ከተወለደ በኋላ ባሉት አመታት ነው የደረሱት? እስቲ ይሄንንም እንመልከተው ኮራን ተመልካቾቻችን። ሁለት አይነት ምልከታ አለ። ሁለቱንም ላቅርብ እናንተ በደንብ ዕውቀታችሁን ግን አስፉበት። አንደኞቹ ሊቃውንት ለልደት 2 አመት ሲቀረው ተነስተው ልክ የተወለደ ዕለት ደርሰዋል እነዚህ ነገስታት የሚሉ አሉ። በተለይ ትርጓሜ ወንጌል ላይ አንድምታ ላይ ስንማርም ስናስተምርም በነበረ ጊዜ ምን እንላለን? ይህም እንዳይሆን እመቤታችን ሰባ ሰገልን ሸኝታ አልዋለችም አላደረችም ወዲያው መንገድ ጀመረች ይላል። በ8 ቀን ቤተ ግዝረት መግባት በ40 ቀን እጉለ ርግብ ዘውገማይ ነቂዞ ቤተ መቅደስ መገኘት ይቀር የለም ቢሉ ቄሳር በግብር ምክንያት አስጠርቶት ሮም 2 አመት ቆይቶ ይመለሳል። ከዚያ በኋላ ነገሩን ያነሰዋል። አንድም ይሉና መንፈስ ቅዱስ 2 አመት አዘንግቶት ከዚያ በኋላ ያነሰዋል የሚሉ እሳቤ ያስቀምጣሉ። የአንዱ ምልከታ ነው። ሌሎቹ ሊቃውንት ደግሞ አይደለም የልደት ዕለት ተነስተው በ2 አመቱ ነው የደረሱት ይላሉ። ይሄው ሉቃስ 2:39 ላይ ምን ይላል? ሁሉንም ይላል እንደ ጌታ ሕግ ከፈጸሙ በኋላ ወደ ገሊላ ወደ ከተማቸው ወደ ናዝሬት ተመለሱ ይላል። በደንብ አስተውሉት ተመልከቱ። በ8ኛው ቀን ቤተ ግዝረት ከተገባ በኋላ በ40 ቀን ቤተ መቅደስ ሁሉ እንደ ሕጉ ከፈጸሙ በኋላ ወደ ሀገራቸው ተመለሱ ነው የሚለው እመቤታችን እንጂ ተሰደደች አይልም። ግን ሰባ ሰከል ካገኙት ወዲያው ነው ስደት የጀመረችው። ስለዚህ ይሄ ነገር እንዴት ነው ቢባል በአመት ለገቢረ በዓል ተወጣ ነበርና
በሁለት ዓመቱ እዚያው አግኝተው ሰጥተዋታል ብለው ሊቃውንት ያነሳሉ ማለት ነው። ሌላው በግዕዝ ትርጓሜ አለ። ትልቅ መጽሐፍ አለ፣ ብራና መጽሐፍ ግዕዝ በግዕዝ ትርጓሜ ነው። 4 ወንጌላት በጣም ብዙ ገጽ የያዘ መጽሐፍ ነው። እዛ ላይ የኤጲፋኒዎስ ትርጓሜ አለ፣ የዮሐንስ አፈወርቅ ትርጓሜ፣ የኤፍሬም ትርጓሜ፣ የያዕቆብ ዘስሩግ ትርጓሜ አለው። የግዕዝ በግዕዝ አንድምታ ሳይሆን ትርጓሜ ግዕዝ በግዕዝ ትርጓሜ ብለን ማየት እንችላለን። እና እዛ ላይ እነዚህ ሊቃውንት ደግሞ ክርስቶስ በተወለደ ዕለት አይደለም እነዚህ የደረሱት። ምክንያቱም ሁሉንም እንደ ጌታ ሕግ ከፈጸሙ በኋላ ወደ ገሊላ ወደ ከተማቸው ወደ ናዝሬት ተመለሱ ነው የሚለው። እዚህ ላይ ግን ሰብአ ሰገልን ቅድስት ድንግል ማርያም ነገራቸውን፣ እማያቸውን፣ ስጦታቸውን ሁሉንም ነገር ከሰማች ካየች በኋላ መልአኩ ለዮሴፍ ሕፃኑና እናቱን ይዘሽሽ ነው ያለው። ስለዚህ ያ ከ2 ዓመት ቆይታ በኋላ ነው የደረሱት የሚለውን ነገር በደንብ እንትን ይሉታል። ለዚህ ማስረጃቸው ምን ይላል ትርጓሜ ግዕዝ? እስመ ውእቱ ይቤ ቤት ወይቤ በአታ ወጎል። ወንጌላዊ ሲጽፍልን ቤት አለ እንጂ ዋሻ ወይም በረት አላለም ነው የሚሉት። በተለይ ማቴዎስ ወንጌል ምዕራፍ 2 ላይ ሕፃኑን ከእናቱ ከማርያም ጋር በቤት ውስጥ አይተውት ነው የሚለው እንጂ በከብቶች ግርግም ውስጥ እንደረኞች አዩት አላለም፣ በጨርቅ ተጠቅልሎ አዩት አላለም። እና ቤት ነው ያለው እንጂ ከብቶች ግርግም ወይም ዋሻ አላለም፣ ቤት ነው ያለው። ስለዚህ ክርስቶስ ከተወለደ በኋላ ባሉት ዓመታት ነው ሰብአ ሰገል መጥተው እጅ መንሻ ያቀረቡለት የሚል ትርጉም አለ። ወአዲ ይቤ ይላሉ ሕፃን ምስለ እሙ ወይቤ ሕፃነ ንዑሰ ወጥብሉለ በአጽረክት። ወንጌላዊው ሕፃኑን ከእናቱ ጋር አገኙት አለ እንጂ የተወለደው ሕፃን በጨርቅ ተጠቅልሎ አገኙት አላለም። ስለዚህ የልደት ዕለት አይደለም ሰብአ ሰገል የደረሱት፣ ከልደት በኋላ ባሉት ዓመታት ነው መጥተው ስጦታ የሰጡት ይላሉ ያዕቆብ ዘስሩግ፣ ኤፍሬም እና ዮሐንስ አፈወርቅ በትርጓሜ ወንጌልም ላይ ታትቷል። ሶስተኛው ደግሞ ወበይእቲ ሌሊት አስተርአዮ መልአክ ለዮሴፍ ይላሉ። መልአክ በዚያች ሌሊት ሰብአ ሰገል ስጦታ ከሰጡት በኋላ በዚያች ሌሊት ይላል ምን ብሏል ተገልጾለት? ሕፃኑን ከእናቱ ጋር ይዘ ወደ ምድረ ግብፅ ሽሽ አለው። በዚህም 2 ዓመት እንደሞላው አስረዳን። ታናሽ ሕፃን በጨርቅ ይጠቀለላልን ይላል የግዕዝ በግዕዝ ትርጓሜ። የሚበልጠው ሕፃን ግን በመናገር በመሄድ ይበልጠዋልና ሕፃኑን አለው እንጂ በጨርቅ የተጠቀለለውን ሕፃን ይዘ ወደ ግብፅ ሽሽ አላለም። ስለዚህ የልደት ዕለት ሳይሆን የደረሱት ከልደት በኋላ ባሉት ዓመታት ነው ብለው እነዚህ ሊቃውንት ይተረጉማሉ። ሌላው አራተኛው ምክንያታቸው ሄሮድስ ከሰብአ ሰገል ጠይቆ እንደተረዳው 2 ዓመትና ከዚያ በታች ያሉትን አስፈጀ ነው የሚለው። ይህን ኮከብ ካያችሁ ስንት ዓመት ሆኗቸዋል? በጥንቃቄ ነው የጠየቃቸው፣ በጣም በምስጢር አድርጎ 2 ዓመት ሕፃኑ 2 ዓመት ሆኖታል ለካ ይላል እንደማለት ነው። ስለዚህ በሌላ መንገድም እንዲመለሱ ነው የታዘዙት። ስለዚህ 2 ዓመትና ከዚያ በታች ያሉትን አስፈጀ ይላል። ስለዚህ 2 ዓመት መልቶታል ብለው እነዚህ ሊቃውንት ያነሳሉ።